ቤቱን ግጥም አለ በአንድ ጊዜ። እኔ ፈሩ? ምን ነው? ለምን ፈሩ? ቅቤ መቀባት ከባድ አደጋ ነው አላት። የሚጎትተው ጋኔሩ ነው የሚናገረው። ብር ነው የቀረው 50 ብር ነው የቀረው። ገዘሩ በልዛ 3000 ብር መርከብ መሄጃ። እሺ እንዴ ነው የሚመስልህ? ልብስ ስትለብስ ደስ ትላለህ። የሚመስልህ ልብስ ያልኩህ ትናንት የመሰለህን ልብስ አይተህ ለበስክ አልኩህ ትናንት። መረቅኩልህ በሚካኤል ቀን በምቆርብበት ቀን። የት አለ አንተ? ይኸው ይህንንም ጠጣና አንድ ጨምርና ጠጣ። ተዛ ቀስ ብዬ እችን ጠጣና ደግሞ አንዱን ጨምርና ጠጣ። ተዛ እማማ ዝናሽ ዛሬ ቦሌ የሆነች ልጅ አገኘችኝ። ስምሽ ማን ነው አልኳት። መርከብ ነው ስም ያለች። መርከብ መሄጃ። እሺ አሁን እማማ ዝናሽን በጣም ነው የምወዳቸው አለች። የት ነው የምታውቂያቸው? ቤቱን ታውቂዋለሽ? አትላት። አላውቀውም፣ በቴሌቪዥን አያቸዋለሁ። በጣም ነው የምወዳቸው አለችና በቴሌቪዥን የኔን አይነት ሁሉ ይታያል። ቤቱን ተላወቀች። እዚህ መታ ሳታውቅ በቴሌቪዥን እኔን የመሳሰሉት ይታያሉ። አረ እንደርሶ ቆንጆ የለም እንዴ! እንደርሶ ቆንጆ እዚህ ዓለም ላይ የለም። ቆንጆዬ እኮ ነው እንዴ! እስቲ እንዴ! ያየወጨቀ ሁለት የዓለም ቆንጆ አቤት በሉ። የዓለም ቆንጆ እሱን ጠጣና መር ብለው ተጅህ ላይ ደፉታል። ድመቶቹ ይከቡሃል ስትመጣ አውቀውሃል። እና ተዛ አንዱን ጨምረህ ጠጣ፣ እራት ይሆናል። አሁን እቺ መርከብ የምትባለዋ ለማማ ዝናሽ እርጎ ግዛላቸው ብላ ብር ሰጠችኝ። ስንት ሰጠችው? አይ እሱማ ቢያንስ ስንት ነው? 3000 ብር ነው። እውነትህን? 3000 ብር። አሁን ምን ትገዛበታለህ? ምን አሉኝ? 3000 ብሩን አሁን ምን ትገዛበታለህ እንዴ? ይሄው አሁን 4 እርጎ ጎዛውሎታል እንዴ? የቀረውስ 50 ብር ነው የቀረው። 50 ብር ነው የቀረው። ገዘሩ በልዛ 3000 ብር እንዴ? 3000 ብር እንዴ? 4 እኮ ነው ያመጣው ወተቱ። አዎ 4 ነው። 4ቱ 2 ሊትር ማለት እንዴ? 3000 ብር ሰጣችሁ። አንዱን ራሴ ጠጣሁት። ወተት መሰላችሁ? ነጯን በገተረድ ቤት አሁን በሰጣችሁ እርጎ ገዛውበት እንዴ? እሱ ይሄ 2 ሊትር ነው። 4 አይደል ያመጣው? 2 ሊትር። ሁለቱም የንዞ 1 ሊትር ደግሞ 1 ሊትር 2 ሊትር ነው። አንዱ 100 ብር እኮ ነው። አንዱ 100 ብር ነው የሚሸጠው። አንዱ እቺ ዞር በል እመቤቴን 100 ብር ገባ። አንዷ 50 ብር። ወይ እመቤቴን ብዬ አልዋሽም። ሁለቱ 100 ብር። እመቤቴን ብዬ አልዋሽም። 100 ብር ገባ። እመቤቴን ያው እርጎቼ እኔ ጠርጋለሁ። በቃ ያው ተጠረገ። እጆትን ዘርጉ እጆትን አልከውም። ሶስቱን እጆትን ዘርጉ እጆት እንዳይጨብጡኝ በምራቅ እጆት አትጨብጡኝ። ዝም ብለው ዘርጉት። አትጨብጡኝ። ምራቄ ሰው ነው እኮ
እንዲያውም ይፈለጋል። መርቁን እንትፍትበሉልን መርቁን የሚባልበት ነው ምራቁ። የኔና ያውም አስተሳበርከው። ኧረ በቃው ታረጀ ተሰባ። በቃ ጠጡ። ዛሬ እኔ ነኝ በስማም የምልሎት ነው። አምጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቃ ጠጡ። ይህች ብቻ አንዷ እኔም አልተሳምኩም። ወይ ጉድ! በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይምጣ መንፈስ ቅዱስ ይምጣ መንፈስ ቅዱስ ከእኔ ጋር አብሮ ያለው ተንተምተ ሁላችን ይሁን። አሜን አሜን አትልም? አሜን። የኔንም በስመ አብ በሉልኝ። ወንድ ነው የሚባርከው። ይባርከው። በስመ አብ በሉ። ተጨረስክ በኋላ መርቁልኝ። አልቋል እንዴ? ወይ ተጨረስክ በኋላ ባዶውን ቅፋሴ መርቁ ይላል። ጠጥተህ ተጨረስክ በኋላ አንዱን ጨምርና ጠጣ። ተዛ በቃኝ። እዛ ላይ አታግድ። መቶቹ ዘለ ይወጣሉ። ደግሞ ይፈናጠቃል። የዝንብ መሰብሰቢያ እንደዚህ የቻለ አቤት፣ በሁለት እጁ የልቡን የቻለ ነው። አዎ ሊበላኝ ነው። ሊበላውት ነው። የሆነ ነገር ብረት እየቆይቼ እጁ እንዳልሰብረው እንዴት አደርጋለሁ? ደግሞ መከራ ነው። ይታሰራሉ እንዴ? እንዲህ በሁለት እጁ ይህን መልሶ ደግሞ አንዴስ ነው ደግሞ በአንድ እጁ ይህን ወይ የሆነ ብረት ላምጣሎት ቅልጥሙን የሚሉበት ምን ሰብሬ ደግሞ ተንፏቆኔ ላይ ደግሞ እዚህ እኔ ላይ ይቀመጥ ሳያመጣልሽን እየቀማው በላለው ብሎ መጥቶ እዚህ ይቀመጥ። ካልኩሌት አጥልልኝ ጉንጫ የቁርባን ጉንጫቸውን እሱ እኮ ጠየቅኩት እኮ ለምንድን ነው እንደዛ የምታደርገው ስለው አይ እኔ ሰላም ልላቸው እየሳምኳቸው ነው። ወይ እሱ በከፈቱ አያውቅም። እኔ በሁለት እጁ ይህን ይዞ የቁርባን የሚካኤል ቁርባንን እየቦጨቀ መውሰዱ ነው። ቡዳ ሌባ። አይ በቃ እኔ እንደዚህ እኔ ጠይቄው ለምንድን ነው እማማ ዝናሽ እየተቀየሙ ነው? በቃ ተው፣ ምን ቀያሜ ብቻ እዚሁ እየነገርኩት አይደለም። ሚካኤል በገብርኤል ያስወጋሃል እያልኩት እዚህ። አይ እኔ ሰላም ልላቸው ነው። ወይ በእኛ ሚካኤልን ቁርባን መውሰዱ ነው። ቡዳ ሰራቢ ምን አሉኝ? ሰው መሰልካውን። እንዴት አለባበሴ ነው? ትናንት ምን አልኩ? የሚመስልህን ልብስ ለበስ ካላልኩህ? አዎ ብለውኛል። የሚመስልህን ልብስ ማለት ተፍተውብኛል። እንዴ ምን 10 ጊዜ ልብስ ይላል። ትፉ በስነ ስርዓት ተተፍቷል። በስነ ስርዓት አሁን ወተት ነው የምተፋው። ሄሎ የቻለ እሳቸው በጣም እየተቀየሙ ነው። የቻለ ለምንድን ነው ጧት ጉንጫቸውን እንደዚህ በሁለት እጁ ቡዳ ሰራቢ የሚካኤልን ቁርባን መውሰዱ ነው። ሰራቢ ጀማነሽ እንዳለችት ሰሞኑን 10 ጊዜ ነው በህልሜ የማየዎት። በህልሜ እያየዎት ነው ሁልጊዜ። ምንድን ነው ነገሩ? ብቅል ሲፈጩ አየሁኝ። እርሶ ብቅል እየፈጩ ጥሩ ነው። ብቅል የታወት መገበሪያ ላይ የፈጨሁት ጥሩ ነው። ብቅል እየፈጩ ከዛ ደግሞ አለች እየሰሙ ነው እማማ ዝናሽ። አናቴን ቅቤ ሲቀቡኝ አየሁኝ። የኔን አናት ቅቤ ሲቀቡኝ አየሁኝ። አናቴን ቅቤ ሲቀቡኝ አየሁ አለች ጀማነሽ። ቅቤ መቀባት መጥፎ ነው። ለሌላ ሰው ነግሬ አይ ከባድ
ከባድ የሆነ ነገር ይመጣልና ተጠንቀቁ አለ። ቅቤ በሆድ የሚበላ ተመቀባትም ደግሞ ተነጥሮ የማህበር የሰርግ የማህበር ሁሉ የሚደገስበት ቅቤ። የሆነ አዲስ የመጣ እዚህ ህልም የሚፈታ ሰውዬ አለ። ወንድ ነው፣ ትልቅ ሰውዬ ናቸው። ወደ ስንት ዓመታቸው ነው? ወደ 60 ዓመታቸው ነው ሰውየው። ህልም ይፈታሉ። እዚህ ከእርሶ ጎረቤት ናቸው። እዚህ በታች አቶ ማን ነበር ስማቸው? ውይ ሚሾ አቶ ሚሾ ይባላሉ። ጥሩ ህልም ይፈታሉ ተብሎ ሰው ሁሉ እየተንጋጋ ነው። አሁን ሂዳ ጠየቀች። ሂዳ ስትጠይቅ ቅቤ እማማ ዝናሽ ቅቤ ሲቀቡሽ ያየሽው ከባድ ነገር ሊመጣ ነው ብሎ ተረጎሙላት። ሚሾ የሚባለው ሰውዬ ኧረ እንትን ነው፣ ጋኔል ጎታች ነው። ኧረ እሱ በጣም ጎበዝ ሰው ነው። እሱ ደግሞ ማጥላላት ይወዳል። አገር በሙሉ የሚራራስበት ቅቤ ከባድ ነገር ነው አላት። ድሮ እማማ ዝናሽ ጋር እየሄድኩኝ ምሳ በላ ነበር ድሮ አለ። የት አገር ደግሞ ልጄ? እኔ እንጃ። የት ታውቃቸዋለህ? አላውቅም እኔ። የት ታውቃቸዋለህ ስለው አይ ድሮ ቦኖ ውሃ እየቀዱ እኔ ከፍልላቸው ነበር የቦኖ ውሃ አለ። የቦኖ ውሃ የመንግስት ነው፣ በመንግስት ነው በስራ እየተሸከው። ቦኖ ውሃ የመንግስት ነው፣ እሱ የተቀጠረው አስቀጅ ነው እኮ። ተቀጥሮ ሁል ጊዜ ዱቤ ይጠይቁኝ ነበረ። እኔ ቦኖ ኧረ ታባቱ 5 ሳንቲም 5 ስራ ነው የመንግስት። ድሮ በኃይለ ሥላሴ ጊዜ 5 ሳንቲም 5 ስራ ነው። በጀርባዬ 5 ሳንቲም ከፍዬ ቦኖ ይቆረጣል። 5ቱን ስራ ተመላልሼ 5ቱን ስራ እስከሚያልቅ ድረስ ቦኖ ትኬት አለ። ጠጡ የሚጎትተው ጋኔሉ ነው። ቅቤ መቀባት ከባድ አደጋ ነው ያለው። ጋኔሉ የሚጎትተው ነው። መባቱ አይቻላል። እማማ ዝናሽ ይኸውልዎት ምን አሉ መሰለ ሰውየው ከባድ ሰው ናቸው። አይ ጋኔሉ ነው የሚናገረው። ኧረ እማማ ዝናሽን አውቃቸዋለሁ አሉ። አላውቅም እኔ ጋኔል ጎታች አላውቅም። ጋኔሉ የሚጎትተው ነው። ቅቤ መቀባት ከባድ አደጋ ነው አላት። መባቱ አይቻላት። እዛ ጀማነሽ እሱ ጋር ቅቤ መቀባት ከባድ አደጋ ነው አላት። የሚጎትተው ጋኔሉ ነው የሚናገረው። እኔ ጋኔል አልጎትትም። መስጊድ በልሜ የሚነግረኝ፣ ማርያም በልሜ እየነገረች፣ ሚካኤል በልሜ እየነገረኝ ነው። እሱም የቤተ ክርስቲያን ሰው ነው። መትረየስ አስተኩሳለሁ። ጋኔል እኔ ጋር ቢመጣ የመንግስት ወታደሮች መጥተው መትረየስ ይገሉታል። እኔ ጋር ቢመጣ ዛሬ የመጡት ስንት ሰዎች ናቸው? 3 ናቸው? 4 ናቸው? እሺ የመጣችው አንድ ሴትዮ ብቻ ናት፣ ባለጉዳዩ። እሺ ግን ተንጋግቶ መጥቶ የግቢው ሞልቶ ቤቱ ሞልቶ እሺ እግር ለመቆም ጠበበ። የግቢው ብዙ ሰው መጣ። እሷን ተከትሎ ግቢው ሞልቶ የቤቱ ሞልቶ እግር መላውሻ ጠፋ። ተንጋግቶ ሄደ። ይገርማል። ባለጉዳዩ እሷ ብቻ ነች። እኔ ውጭ ልሄድ ነው አሜሪካን፣ የ3 ልጆችን መርቁልኝ ብላ። ልጆቹ ትንንሽ አይደሉም፣ ትልልቅ ናቸው፣ አድገዋል። ይህንን 3 ልጆችን ውጭ አሜሪካን ልሄድ ነው፣ ውጭ አሜሪካን ልሄድ ነው። የ3 ልጆችን መርቁልኝ ብላ 300 ብር ከፈለች። 300 ብር? አዎ ያመጡታል። አሁን ይሰጡኛል። አሁን ይሰጡኛል። ትልልቅ እኮ ናቸው እኮ ይሰጡኛል 300 ብሩን። ለጨረሳቸው ሄዷል።
ቆይ ደውዬ ልጠይቀው እስቲ። እሱን አመጣቸው። ቆይ እሷን ልናገር። እሺ ተናገሩ። እሺ ተናገሩ። አሁን እሺ እሷ የመጣችው ባለ ጉዳዩ አንድ ብቻ ናት። እሷ ግን ተንጋጉ እዚህ ቁጭ አለች። ምንድን ነው ጉዳይሽ? አለማማ ውጭ ልሄድ ነው። ወፍራም ናት። ኧረ ማጠነኛ ልከኛ ነው። ማከለኛ ልከኛ ነው። አሁን ተንቃጣ ናት። እሺ ልጆቹ ትልልቅ ናቸው። የሶስት ልጆችን መርቁልኝ ብላ የልጆቹ የሶስት ልጆች መመረቂያ 300 ብር ሰጠኝ። ለእኔ ደግሞ እልም ፍቱልኝ ልጆችን መርቁና አለኝ። ለእሷ ደግሞ እልሙ ቆንጆ አድርጌ ፈታው። ፈቱላት በደንብ አድርገው። ኧረ በደንብ ውጭ ልሄድ ነው አለች። ትክክል ነው አፈታቱ ትክክል ነው። ውጭ ልሄድ ነው አለች። አሜሪካን እኔ ይኸውልህ ልፈትኖት ብዬ ነው እንጂ ነግራኛለች ልጅቷ። አውቄ ከርሶ ልስማ ብዬ ነው እንጂ እማማ ዝናሽ ህልም ሲፈቱ ኦሮሮር ጎበዝ ናቸው አለች። ስልክ ደውላ ነገረችኝ። እሱ ዘካራት ነው የላካት ብሎ ነው ያለው የቻለው። እሷ እዛ ተቀመጠኝ። አንዱ እዛቸው ወንበር ላይ ቁጭ አለ፣ አንዱ እሱ ወንበር ላይ ቁጭ አለ። ይሄ ደግሞ አይሻለውና ይችን የኔም የጫማውን ብርጭማ አንተ ተጁ ቁጭ በል አንተ ወንበሩን ለነሱ ማነሱ ማነው የሻለ አይቻለውና ወንበሩን እኔ ደግሞ እንግዶች ብዙ ባለጉዳዮች መጡ ብያለሁ። ልክ እሷን ፊት እየመጣኝ መጥቶን ግቢውን ግጥም ብሎ ቤቱን ግጥም አለ በአንድ ጊዜ። እኔ ፈራሁ። ፈሩ? ምን ነው? ለምን ፈሩ? ደጁን ይህን ግቢውን ግጥም አለ። ይህን ደጁን ግቢውን ግጥም አለ። ቀጥሎ ቤቱ ግጥም አለ። እግር መላወሻ ጠፋ። ይህ ቤቱ ግጥም አለ። ቤቱ ግን መቆሚያ የለም። የእሷ ልጆች ትልልቅ ናቸው። ትልልቅ ትንንሽ አይደሉም። አንዱ ልጇ እዛ ተቀመጠ ጎን ወንበሩ ላይ እዛች ወንበሩ ላይ። አንዱ ልጇ ደግሞ እሱ ጋር ወንበሩ ላይ ቁጭ አለ። አንዱ ልጇ እዚህ ትልቅ ነው፣ በጣም ትልቅ ነው። ልጅ እግር ነው። ትልልቅ ናቸው ልጆቹ ሶስቱም። አሁን ይሄ ልጆችን ውጭ ልሄድ ነው፣ አሜሪካ ልሄድ ነው፣ ውጭ ልሄድ ነው። ጥለቱን አልወደውም። ውጭ ልሄድ ነው አሜሪካ። ኧረ ይበርዶታል ልበሱ። ያንን ንጡህ ነው አንጣው። ቆሽሿል ያኛው ማለት ያን ገፋ ንጡህ ነው። ያው እሺ ያው ምንድን ነው መጋናት ነው እንዴ? ጠላቴ ገነዛ ለጊዜው የሚሞት ልባሱ በቃ ሲል ጥለቱ ደግሞ ወደዚህ ነው ተረሳሁት። ወደዛ ነው ጥለት የሚወዱት እሳቸው። አንድ ነው ታያተላ። እሺ ከዛስ? አሁን ተለያውት ማሸገባይ ልተኛበት። ደህና ደሩ። ደህና ደሩ። እማማ ዝናሽ አደራ ምሎት ነገር አለኝ። ምንድን ነው? ህልም በደንብ አልሙና ነገ ፈታለታለሁ። እሺ ከዛች 300 ብሯን ይሰጡኛል። እኔ ህልምም አላየሁም። አይ ዛሬ ያያሉ ታይቶኛል። እኔ ያያሉ ህልም ያያሉ ዛሬ። የምኑ 300 ብር? ልጆቿን ሶስቱን ያስፈታችበት። ነገ ይሰጡኛል። ያስፈልገኛል 300 ብር። እራት የምበላበት የለም። በዛ ላይ ደግሞ ሰሞኑን አንድ ቀን ይኸው አረቄ ከተጣው ስንት ጊዜ 3000 ብር ሰጥቻለሁ። የበግ መግዣ ነጯ በጎታት ትመስል ነጯ በጎታት የምትመስል ትልቁ ውድ ነው። ትንሿን ገዝተህ እቤት ረድ። እምቢ አላሉም። ጥቁር በግ ገዝቼ መጥቼ እና እሱ ያንቺን አሉ ነው አሉ። ይኸውና ያንቺን አሉ ነው አሉ የገዛኸው። ያንቺን አሉ ነው አሉ የገዛኸው። ጥቁሩ በግ ደግሞ አንቺ ላሉ ስልክ ደውላ እማማ ዝናሽ እንዴት ኖት ደህና ኖት ወይ ብላለች። ያንቺን አሉ ነው አሉ ጥቁሩ በግ የገዛኸው ያንቺን አሉ። አንተ ቤት ሆኜ አንተ ቤት ሆኜ መታ ፊቴ እኔ ጥቁር በግ
4 እግሩ ላይ ነጭ አለው፣ ግንባሩ ላይ ነጭ አለው ነው ማርዳ ብላኛለች። ስልክ ደውላ ትናንትና ማታ እማማዝ ቀን ነው የደወለችው። እንዴት ናቸው እማማ ዝናሽ ተሻላቸው ወይ ብላለች። አማኝም እንዴ ሁሌ ያመመኝ እና የያዘው ሚካኤል በልሜ የሰፋፋት ቦታሊካ እንዳትናገሪ ነው። የአሁኑ መንግስት ወሬ አይወድም፣ ቦታሊካ አይወድም ብሎ ሚካኤል በልሜ ነገረኝ። እና ምን አለች እሷ? ማክሰኞ ቀን ገበያ ውዬ የእንጀራ መጋግርበትን ጤፍ ገዝቼ ስመለስ ወደ ቤት ደከመኝና ጋደም አልኩኝ። ጋደም እንዳልኩኝ በህልሜ እማማ ዝናሽ እንደሚዳቆ እየዘለሉ እንደ አንበሳ ጥጃ እየዘለሉ አየሁኝ በህልሜ። እንኳን ያለ ጥምቀት እንዲህ እያልኩ መዝሙር እየዘመሩ ለጥምቀት ተታቦቱ ጋር የተጓዝኩትን ነው ያሳያት። እና ምንድነው ንገራቸው እስቲ ህልሙ ፍቹ ምንድነው ብላ በቃራቅም እሷ ትፈታለች እዛው። አረ ይሄ ከባድ ነው። ይሄን አትችልም እሷ። አልችልም እኔ እንዴ እሷ እኮ ከባድ እኮ አትችልም። እኔ አልችልም። እንደርሶ መስራዎት። አይ ተናደር ቻው ግባ ቤት። ደህና ደሩ። እንደርሶ መስራዎት ነው እሷ ገለባውን ነው የምትችለው። አትችልም እኮ። ደህና ደሩ። አሜን። ደህና ደሩ። አሜን። ከዛ እውነትሽን ነው ወይ በደንብ አይተሻል ወይ ስላቸው? አዎ እማማ ዝናሽ እንደሚዳቆ እሳቸው እንደ ድሮ አይደለም። ሰውነታቸው ቆስሎ መፍታት ትተዋል። በል እሺ። ደግሞ ምን ልላክላቸው ስትለኝ ቀሚስ ላኪላቸው አልኳት። ለእማማ ዝናሽ ቀሚስ ላኪላቸው አልኳት። እኔ ሞልቶኛል። ብርም አልኳት። ብርም ላኪላቸው አልኳት። እሺ አለች። እኔ ሞልቷል፣ ልብስ ሞልቷል። ቁም ሳጥን አለ